ኢትዮጵያ አሸናፊ ያደረገ ምርጫ ከትላንት በስቲያ ኢትዮጵያውያን ድምጻቸውን ሙሉ በሙሉ ወጥተው ሰጥተዋል። ይሄ ደግሞ ለሀገረ መንግስት ግንባታ ወሳኝ ከሚባሉ ምዕራፎችና ዲሞክራሲን ከሚያጎለብቱ ሂደቶች መካከል ምርጫ ነውና ሰባተኛው ጠቅላላ ምርጫ በኢትዮጵያ ተካሂዷል። የምንገኝበት ወቅት የድህረ ምርጫ ወቅት ነው። እኔ በምገኝበት በዚህ በአርባ ምንጭ ብቻ የድህረ ምርጫ ወቅት ላይ የአርባ ምንጭ ምርጫ ክልል ከ227 ምርጫ ጣቢያዎች የሰባሰባቸውን ውጤቶች በአሁኑ ወቅት እየደመረና ቀጣይ ደግሞ ጊዜያዊ ውጤቶችን የሚለጥፍበት ወቅት ላይ እንገኛለን። በአርባ ምንጭ ከተማ ተዘዋውሬ ያነጋገርኳቸው የህብረተሰብ ክፍሎችም እንደነገሩኝ ከሆነ ኢትዮጵያ ሰላማዊ፣ ተአማኒና ፍጹም ዲሞክራሲ የታየበት ምርጫን ከትላንትና በስቲያ ማድረጋቸውን አረጋግጠውልኛል። ይሄ ደግሞ የሀገረ መንግስት ግንባታውን እንደሚያጸና ጭምር አጽንኦት ሰጥተው አጫውተውኛል። የዘንድሮ ምርጫ በብዙ ነገሮች ስፔሻል ነው። እኛም ደግሞ ሌሊት ወተን ነው የመረጥነው። በጣም በሌሊት ወተን ነው የመረጥነው። ምርጫውን በጣም ውጤታማ በሆነ መንገድ እንዲሄድ የመንግስትም የራስም ኃላፊነት ስላለብን እንደ መንግስት የራሱን ኃላፊነት ተወጥቷል። እንደ ግለሰብ ደግሞ የራሳችንን ኃላፊነት ለመወጣት በሌሊት በመውጣት ምርጫችንን አካሂደናል። ምርጫው እስካሁን ካካሄድነው የምርጫ አይነቶች ለየት ያለ ነው። በዲሞክራሲያዊ ሂደቱም በሌሎችም የተሻለ ምርጫ መሆኑን ላረጋግጥልህ እፈልጋለሁ። ሙሉ ሰላም ያለበት አንድ ችግር የሌለው ሰው ከ10 ሰዓት ላይ ጀምሮ ተሰልፎ ልክ 12 ሻርፍ የራሱን ምርጫ የፈለገው መምረጥ የጀመረበት ፍትሃዊና ሰላማዊ እንደሆነ እኛም እንደ ሃይማኖት መሪዎች እንደ ሃይማኖት አባቶች ሁሉ ምርጫው በሰላም እንዲሸጋገር በሰላም እንዲያልፍ ጸሎታችን ነበረብን። እንደ ያለ ምንም ችግር በሰላማዊ መንገድ ነው ምርጫው የተካሄደው። በጣም ሰላማዊና ደስ የሚል ሁኔታ ነው። በእኛ ሰፈርም የተካሄደው በጣም ደስ በሚል ሁኔታ ነው። ጥሩ ሁኔታ ተጠናቋል። ምርጫው ይሆነኛል፣ ይበጀኛል፣ ምን ለሀገር ለሰላም ለልማት ይበጀኛል ምለው የራሴ የሚወክለኝ ለኔ ይሆነኛል ባለው መንግስት መርጫለሁ። ይበጀናል፣ አገራችን ወደፊት ያሻግራል፣ ቀጣይ ሰላሟን ስርዓቷን ያስከብራል ያልነውን በልበ ሙሉነት መርጠናል። በሀገረ መንግስት ግንባታ ሂደትና በዲሞክራሲ ግንባታ ሂደት ውስጥ የዜጎች እያንዳንዷ ሚና ወሳኝነት አለው። ይሄንን ደግሞ በሰኞው የሰባተኛው ጠቅላላ ምርጫ ሁሉም ኢትዮጵያውያን በነቂስ በመውጣት አረጋግጠዋል። ያነጋገርኳቸው የአርባ ምንጭ ከተማ ነዋሪዎች በሰጡኝ ሀሳብም ዜጎች በነቂስ ወጥተው ድምጻቸውን በመስጠታቸው የኢትዮጵያን ሕዝብ አሸናፊ ማድረጋቸውንና ሀገረ መንግስታቸውንም ማጽናት መቻላቸውን ጭምር አጽንኦት ሰጥተው ነግረውኛል። የዘንድሮ ምርጫ ለየት የሚያደርገው በሰላምና በሰላም ብቻ ተጠናቀቀ። ሰው የራሱ መብት በራሱ የወሰነበት ምንም አይነት ሽኩቻ ሳይኖር በሰላም በቃ ምንም የሚያንዣብብ ነገር ሳይሆን በነፃነት የመረጠንበት መንግስት ነው። ስለዚህ ኢትዮጵያን መርጣለች ብለን እናስባለን። ያሸነፈው ህዝብ ነው፣ ኢትዮጵያ ህዝብ ነው ያሸነፈው። ዋናው ነገር ምንድነው? ለኔ ይሰራል፣ ይበጀኛል፣ ጥያቄው ምላሽ ይሰጣል ብሎ ያ የተመረጠው ክፍል ግን ይህንን የህዝብ አደራ ተቀብሎ የህዝብን ምርጫ መመረጥ ሳይሆን መምረጡ አደራ ነው። አደራ የኔ ችግር የልጆቼ የአካባቢ የኛ የምንፈልገው ሁሉ ይፈጽምልኛል ይፈጽማል ብሎ የራሱ የወደደው ከመረጠ በኋላ የተመረጠው ግን እንደተመረጠ የህዝቡን ዓላማ መፈጸም። በዘንድሮ ምርጫ አሸናፊው የኢትዮጵያ ህዝብ ነው። በአሸናፊነታችን ያረጋገጥንበት ነው። ምክንያቱም አገርን ነው ያጸና ነው። ከማንም በላይ አገርን ነው ያጸና ነውና ለአገር ለማጽናት መስዋዕትነት ከፍለናል፣ ሌሊት በመውጣት ማለት ነው። ስለዚህ አገራችን ከማንኛውም ጊዜ በላይ በጣም በዲሲፕሊን በሆነ የምርጫ አመራር የተመራችበት ዘመን መሆኑንም ጭምር አረጋግጠናል። ኢትዮጵያ በእውነትም በእርግጥም አሸንፋለች። ኢነሴንስ ሰላማዊ በሆነ መልኩ ዲሞክራሲያዊ ምርጫው በመደረጉ ኢትዮጵያ ከምንም አይነት ብዙ ስጋቶች ነበሩ። ከምርጫው በኋላ ሊከሰቱ የሚችሉ ብዙ ስጋቶች፣ አሉባልታዎች፣ ሩመሮች ነበሩ። ነገር ግን ምርጫው ሰላማዊ ሆኖ ሲያልፍ በቃ ኢትዮጵያ እውነትም ምርጣለች፣ ተሻግራለች። ህዝቦቿም በታማኝነት መምረጥ ያለባቸውን መርጠው አሻግረዋልና ከዚህ ጋር ተያይዞ ፍጹም በሆነ ኢትዮጵያ ተሻግራለች፣ መርጣለች የራሷን መሪ የሚል ሀሳብ ነው ያለኝ።